ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ህወሓት ለጦርነቱ ተዘጋጅተን ጨርሰናል የሚል መግለጫ ሰጥቷል። ህወሓት በሰሜን እዝ ላይ የፈጸመውን ጥቃት ለመጀመሪያ ጊዜ በአደባባይ ወጥቶ ያመነው የህወሓት ቃል አቀባይ ዝምታውን ሰብሮ ተከስቷል። የህወሓት የጦርነት መረጃዎችን በተከታታይ ለህዝብ ሲያደርስ የነበረው ገብረ ጻድቅ ሌላ ጦርነት ቀርቧል ሲል በወይን ሚዲያ በኩል ብቅ ብሎ ተደምጧል። የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉን በተጠንቀቅ ሆኖ እየጠበቀ ነው ሲልም የህወሓትን የጦርነት እቅድ አጋልጧል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። በመካከለኛው ምስራቅ ውጥረቱ አይሏል። ውጥረቱ ሊገነፍል እንደሆነም ተሰምቷል። በረራዎችም ታግደዋል። በዚህም መሰረት የሆላንዱ አየር መንገድ፣ ኤር ፍራንስ፣ ብሪቲሽ ኤርዌይስ፣ ስዊዝ አየር መንገድ እንዲሁም ዩናይትድ አየር መንገድ ሙሉ በሙሉ በረራቸውን አቁመዋል። ይህን አስመልክቶም የተሰማውን መረጃ በዜናችን በዝርዝር የምናስደምጣችሁ ይሆናል። በትናንትናው ዕለት የኢትዮጵያ አየር ኃይል የ90ኛ ዓመት የምስረታ በዓል የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ በርካታ እንግዶች በተገኙበት ተከናውኗል። በክብረ በዓሉ ላይ በአየር ኃይሉ የተዘጋጀ የአየር ላይ ትርኢት የቀረበ ሲሆን በአጠቃላይም 29 አውሮፕላኖች በትርኢቱ ላይ ተሳትፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድን ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂክ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ ሰርተዋል። ወደፊት መራመድ የምትቸገሩ ሱ30 J10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች አገር አይደለችም ሲሉ ጠቅላይ ሚኒስትሩ አስጠንቅቀዋል። ይህ በእንዲህ እንዳለም የኤርትራዊ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ በኤርትራ ላይ የስም ማጥፋት ዘመቻ እያካሄደ ነው ሲሉ ጠንካራ ትችት ሰንዝረዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከነዚህ መረጃዎች በተጨማሪ ሰሞንኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስለ አባይ ግድብ ግብጽን በመወገን የሰጡት ሀሳብና ንግግር እጅግ እንዳሳዝነው የመላው ኢትዮጵያ አንድነት ድርጅት መኢአድ መግለጹ፣ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቢሳኑ ባጋጠማቸው የጤና እክል ምክንያት ላለፉት ወራት በአሜሪካን ሀገር በሕክምና ላይ እንደሚገኙ መታወቁ፣ እንዲሁም ከ100 ግራም በታች ዳቦ ተጋግሮ ወደ ገበያ እንዳይቀርብ የሚከለክል መመሪያ በመላ ትግራይ ተግባራዊ መሆን እንደጀመረ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች ዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ለጦርነቱ ተዘጋጅተን ጨርሰናል ሲል ህወሓት ገልጿል። ህወሓት በሰሜን እዝ ላይ የፈጸመውን ጥቃት ለመጀመሪያ ጊዜ በአደባባይ ወጥቶ ያመነው የህወሓት ቃል አቀባይ ዝምታውን ሰብሮ ተከስቷል። የህወሓት የጦርነት መረጃዎችን በተከታታይ ለህዝብ ሲያቀርብ የነበረው ገብረ ጻድቅ ሌላ ጦርነት ቀርቧል ሲል በወይን ሚዲያ በኩል ብቅ ብሎ ተደምጧል። የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉን በተጠንቀቅ ሆኖ እየጠበቀ ነው ሲልም ዛሬም የህወሓትን የጦርነት እቅድ አጋልጧል። ከ4 ዓመት በፊት ህወሓት ሰሜን እዝን ማጥቃቱን ተከትሎ ህወሓት ጦርነቱን እንዳልከፈተ በወቅቱ ሲያስተባብል እንደነበረም ይታወሳል። ሆኖም ያኔው የህወሓት ቃል አቀባይ ገብረ ጻድቅ ወደ ሚዲያ ብቅ በማለት ጦርነቱን የጀመርነው እኛ ነን፣ ሰሜን እዝንም አጥቅተናል ሲል በአደባባይ እምነቱን መስጠቱ የሚጠቀስ ነው። ይህ ግለሰብ አሁንም ህወሓትና ማዕከላዊ መንግስቱ ወደ ጦርነት እየተንደረደሩ ባሉበት ወቅት ተከስቷል። ጦርነቱ ቀርቧል። የ4 ኪሎን ድርጊት በዝምታ አንመለከተውም፣ ጦሩ ተዘጋጅቷል የሚሉ የጦርነት እቅድ መረጃዎችን አጋርተዋል። ትግራይ በፌዴራል መንግስቱ ውስጥ ያላትን የውሳኝነት ሚና አጥታ በዝምታ ትቀበልም ያለ ሲሆን በህወሓትና በፌዴራል መንግስት መካከል ግን የተፈጠረው ውጥረት ወደ ለየለት ጦርነት ሊያመራ የሚችልበት እድል መቃረቡንም ተናግሯል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል። የህወሓት ወታደራዊ ኃይል ለተልእኮ ዝግጁ ነው፣ ህዝቡ ለሚመጣው ነገር ዝግጁ ሆኖ ይጠብቅ ሲል ክተት መሳይ ጥሪ አሰምቷል። ህወሓት በቃል አቀባዩ በኩል አዲስ ያስነገረው መልእክት ውጥረቱ ከወትሮ በተለየ ሁኔታ ባየለበት ሰዓት መሆኑ ትኩረት የሚስብ ሆኗል። በአሁኑ ሰዓትም በፌዴራል መንግስትና በህወሓት መካከል የለየለት የጠላትነት ስሜት የሚታይ ሲሆን አንዳቸው ሌላኛቸውን ለማጥፋት ጊዜ እየተጠባበቁ ነው የሚል መረጃም ተሰምቷል። ቃል አቀባዩ ስለ ህወሓት ወታደራዊ ቁመና በሰጠው ማብራሪያ ማንኛውንም ግዳጅ ለመፈጸም በተጠንቀቅ መቆሙን አመላክቷል። ቃል አቀባዩ በህወሓት ወታደራዊ ኃይል ላይ የሚሰነዘሩ የስም ማጥፋት ዘመቻዎች ትግራይን በማዳከም ላይ የተመሰረቱ ናቸው ሲሉም ክስ አሰምተው እንከላከል
የሚል ጥሪ አቅርበዋል። በተያያዘ መረጃ ደግሞ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ በኤርትራ ላይ የስም ማጥፋት ዘመቻ እያካሄደ ነው ሲሉ ጠንካራ ትችት ሰንዝረዋል። ሚኒስትሩ ይህንኑ ትችት ተከትሎ በኢትዮጵያ ያለውን ወቅታዊ የኢኮኖሚና የሰብአዊ ሁኔታ የሚያሳዩ መረጃዎችን በኤክስ ገጻቸው ላይ አጋርተዋል። ሚኒስትሩ በሰጡት መግለጫ በኢትዮጵያ በኩል በኤርትራ የመንግስት አስተዳደርና የኢኮኖሚ ፖሊሲ ላይ የሚሰነዘሩ ትችቶች ፍጹም ውሸት መሆናቸውን ገልጸዋል። እንደ አቶ የማነ ገለጻ እነዚህ የስም ማጥፋት ዘመቻዎች ዋና ዓላማቸው የኢትዮጵያ መንግስት የገባበትን የውስጥ የጸጥታ ችግር ለመሸፈንና ቀጠናዊ መረጋጋትን አደጋ ላይ የሚጥለውን የባህር በር የማግኘት አጀንዳ ምክንያታዊ ለማድረግ ያለመ ነው። ሚኒስትሩ አክለውም ኢትዮጵያ ባለፉት 3 አስርት ዓመታት ከለጋሽ ሀገራትና ድርጅቶች በድምሩ 84 ቢሊዮን ዶላር የሚጠጋ የገንዘብ ድጋፍ ብታገኝም አገሪቱ በከፍተኛ የኢኮኖሚ ቀውስ ውስጥ እንደምትገኝ ጠቁመዋል። አቶ የማነ ለዚህ ማሳያ ይሆናሉ ያሏቸውንና ለ2025 ዓ.ም የወጡ የኢትዮጵያን የኢኮኖሚና የሰብአዊ ቀውስ የሚያሳዩ ዝርዝር መረጃዎችን አያይዘው አቅርበዋል። ሚኒስትሩ ያጋሩት የኢኮኖሚ መረጃዎች እንደሚያመላክቱት በፌዴራል ደረጃ ከተመዘገቡ የንግድ ተቋማት ውስጥ 80 በመቶ የሚሆኑት በ2025 ከስራ ውጪ ሆነዋል። 470 ሺህ የሚሆኑ የንግድ ተቋማት ከምዝገባ መዝገብ ላይ ጠፍተዋል። በግምቱ 4.7 ሚሊዮን የሚሆኑ የስራ እድሎች ተቀጥፈዋል። የኢትዮጵያ ብሔራዊ ባንክ 2.6 ቢሊዮን ዶላር የሚገመት ኪሳራ አስመዝግቧል። ብሔራዊ ባንኩ በውጭ ምንዛሬ ለውጥ ምክንያት 407.1 ቢሊዮን ብር ኪሳራ ሲያጋጥመው አጠቃላይ የስራ ማስኬጃ ኪሳራው ደግሞ 428.56 ቢሊዮን ብር ደርሷል። ባንኩ ከወርቅ ሽያጭና ከንብረት ዋጋ ቅነሳ ጋር በተያያዘ 57.2 ቢሊዮን ብር ኪሳራ ሪፖርት አድርጓል። በሰብአዊ ሁኔታ ላይ የቀረቡት መረጃዎች እንደሚያሳዩት ደግሞ በግምቱ 21.4 ሚሊዮን ሰዎች የሰብአዊ እርዳታ እንደሚያስፈልጋቸው ተገልጿል። 4.5 ሚሊዮን የሚሆኑ ዜጎች በአገር ውስጥ ተፈናቃይ ናቸው። 12 ሚሊዮን ህጻናት የሰብአዊ እርዳታ የሚያስፈልጋቸው ሲሆን 8.32 ሚሊዮን ህጻናት ደግሞ ከትምህርት ገበታ ውጭ ሆነዋል። ወደ 9178 የሚጠጉ ትምህርት ቤቶች መውደማቸው ወይም ጉዳት እንደደረሰባቸው ተጠቅሷል። 68.7 በመቶ የሚሆነው ህዝብ በብዝሃ ዘርፍ ድህነት ውስጥ እንደሚገኝም ሪፖርቱ አመልክቷል። አቶ የማነ ገብረ መስቀል በመልእክታቸው ማጠቃለያ ላይ የኢትዮጵያ መንግስት ቀጠናዊ ግጭቶችን ከመቀስቀስ ይልቅ እነዚህን ውስጣዊ አሳዛኝ እውነታዎች ለመፍታት ትኩረት መስጠት እንዳለበት አሳስበዋል። ይህ በእንዲህ እንዳለም በትናንትናው ዕለት የኢትዮጵያ አየር ኃይል የ90ኛ ዓመት የምስረታ በዓል የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ በርካታ እንግዶች በተገኙበት ተከናውኗል። በክብረ በዓሉ ላይ በአየር ኃይሉ የተዘጋጀ የአየር ላይ ትርኢት የቀረበ ሲሆን በአጠቃላይ 29 አውሮፕላኖች በትርኢቱ ላይ ተሳታፊ ነበሩ። በትርኢቱ ላይ 17 የኢትዮጵያና 12 ደግሞ የዩናይትድ አረብ ኤሚሬትስ አውሮፕላኖች ተሳትፈዋል። ከነዚህ ውስጥም 16ቱ ሄሊኮፕተሮች ሲሆኑ 12ቱ ተዋጊ አውሮፕላኖችና አንዱ የካርጎ አውሮፕላን ናቸው። ከትናንት በስቲያ በጠቅላይ ሚኒስትር ዶክተር አብይ አህመድ የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል የተከፈተው ኤክስፖ እስከ ጥር 19 ቀን 2018 ዓ.ም ድረስ ክፍት ሆኖ የሚቆይ ይሆናል። በኢትዮጵያ አየር ኃይል የ90ኛ ዓመት የምስረታ ክብረ በዓል ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ንግግር አድርገዋል። በክብረ በዓሉ ላይ ሌተናል ጀነራል ጻድቃን ገብረትንሳኤን ጨምሮ የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩት ጀነራል ሳሞራ ዩኑስ ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ንግግር በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀትና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ ጀምሯል ብለዋል። በተጨማሪም ከአየር ጥቃት ኢትዮጵያን ለመከላከል የሚያስችሉ በርካታ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል ያሉ ሲሆን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊም አንጻር አሁን ካለው በእጥፍ ቁጥር የምናሳድግ ይሆናል ብለዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ላለፉት 9 አስርት ዓመታት የኢትዮጵያ አየር ኃይል በብዙ ከፍታና በብዙ ዝቅታ ውስጥ አልፏል ሲሉም ተናግረዋል። በብዙ ከፍታ ባለፈበት ዓመታት ጊዜያት ውስጥ ለአገር ኩራት፣ ለአገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው ብለዋል። አየር ኃይላችን ምንም እንኳን 90 ዓመታትን ያስቆጠረ ቢሆንም በእድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለትም በውል ማየት ችለናል ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በመጨረሻም ጠላቶች
ስጋቶቻችንንም በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ ሲሉ ተናግረዋል። ወዳጅም ጥላትም አንድ እንዲገነዘብ የምንፈልገው ነገር ኢትዮጵያን በቅጡ ኢትዮጵያን በበቂ አናውቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም እንደዚህ ካለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው ብለዋል። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ ከምትስቱ ቁማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጂ30 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም ብለዋል። ኢትዮጵያ ነገን ለመዋጀት ጠንክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በዋነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም በማለትም ጠቅላይ ሚኒስትር ዶክተር አብይ አህመድ መልእክታቸውን ተላልፈዋል። ወደ ቀጣዩ መረጃችን ስናልፍ በአሁኑ ሰዓት በመካከለኛው ምስራቅ ያለውን የጸጥታ ሁኔታ ተከትሎ የተለያዩ አየር መንገድ በረራዎች ማቋረጣቸውን መገናኛ ብዙሃን በመዘገብ ላይ ይገኛሉ። በዚህም መሰረት የሆላንዱ አየር መንገድ KLM ወደ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ የሚያደርጋቸውን የሌሊት በረራዎች መሰረዙን አስታውቀዋል። ኤር ፍራንስ ወደ ተባበሩት አረብ ኤሚሬትስ የሚያደርጋቸውን የሌሊት በረራዎች በድንገት ሰርዟል። ብሪቲሽ ኤርዌይስ በተመሳሳይ ወደ ተባበሩት አረብ ኤሚሬትስ የሚደረጉ የሌሊት በረራዎችን ሰርዟል። ስዊዝ አየር መንገድ የዛሬ ምሽት ወደ እስራኤል የሚደረጉ በረራዎችን ሰርዟል። እንዲሁም ዩናይትድ አየር መንገድና ኤር ካናዳ ወደ እስራኤልና ወደ መካከለኛው ምስራቅ የሚያደርጓቸውን በረራዎች ሰርዘዋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቢሳኖ ባጋጠማቸው የጤና እክል ምክንያት ላለፉት ወራት በአሜሪካን ሀገር በሕክምና ላይ እንደሚገኙ ታውቋል። የባንኩን የስራ እንቅስቃሴ በቅርበት የሚከታተሉ ምንጮች እንዳረጋገጡት ፕሬዚዳንቱ በሕክምና ክትትል ላይ ቢሆኑም የባንኩን አጠቃላይ አመራር ሙሉ ለሙሉ አልለቀቁም። አቶ አቢ በአሜሪካ ሆነው በቴክኖሎጂ አማካኝነት የቦርድ ስብሰባዎችን እየተካፈሉ ሲሆን ከምክትል ፕሬዚዳንቶች የሚላኩላቸውን የስራ አፈጻጸም ሪፖርቶችም እየገመገሙ መሆኑን የቤተሰብና የባንኩ ምንጮች ጠቁመዋል ሲል ዘሀበሻ ዘግቧል። ወደ ቀጣዩ መረጃችን ስናልፍ ከ100 ግራም በታች ዳቦ ተጋግሮ ወደ ገበያ እንዳይቀርብ የሚከለክል መመሪያ በመላ ትግራይ ተግባራዊ መሆን ጀምሯል። በትግራይ ክልል ከ100 ግራም በታች ዳቦ ጋግሮ ወደ ገበያ ማቅረብ የሚከለክል መመሪያ ወደ ስራ ከገባ ሰነባብቷል። መመሪያው ተግባራዊ እስከተደረገበት ቀን ድረስ የአንድ ዳቦ መጠን እስከ 50 ግራም እንደነበርም ተገልጿል። በዚህም ምክንያት በተለይ የከተማ ነዋሪዎች በዳቦ ማነስ ምክንያት ለአመታት ሲያማርሩ ቢቆዩም ሰሚ አድማጭ የመንግስት አካል አጥተው ቆይተዋል ነው የተባለው። የክልሉ የንግድ ቢሮ እንዳሳወቀው አሁን ወደ ተግባር የገባውን መመሪያ መጣስ የንግድ ፈቃድ ከመሰረዝ እስከ መውረስ የሚደርስ ቅጣት ያስከትላል ተብሏል። የዳቦ የዋጋ ማስተካከያ በነጻ የውድድር ገበያ ማስተካከል እንደሚገባ የተገለጸ ሲሆን ከተጠቀሰው ግራም በታች ሲሰራ የተገኘ ጥቆማ በመስጠት ረገድ የህብረተሰቡ ትብብርም እንደተጠየቀ ተገልጿል። ወደ መጨረሻው መረጃዎችን ስናልፍ ሰሞንኛው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ አባይ ግድብ ግብጽን በመወገን የሰጡትን ሀሳብና ንግግር እጅግ እንዳሳሰበው የመላው ኢትዮጵያ አንድነት ድርጅት ገልጿል። ይህን ተከትሎም የአባይ ግድብን በተመለከተ ከመላው ኢትዮጵያ አንድነት ድርጅት መግለጫ ተሰጥቷል። የመግለጫው ሙሉ ይዘት አጠር ተደርጎ እንደሚከተለው ይነበባል። እንደሚታወቀው የዛሬ 14 ዓመት መጋቢት 25 ቀን 2003 ዓ.ም ተጀምሮ ከ15 ዓመታት በኋላ ተመርቆ ስራ ጀምሯል የተባለው የአባይ ግድብ ዛሬም ድረስ እያጨቃጨቀና እያነታረከ ብልጭ ድርግም እያለ መቀጠሉን እየሰማን እየተመለከተ ነው። የሰሞንኛ ሁኔታውን በተመለከተ የአሜሪካው ፕሬዝዳንት ክቡር ዶናልድ ትራምፕ በአባይ ግድብ ላይ የሰጡ ያለውን ሀሳብ ስንሰማ ለግብጽ በመወገን የሰጡት ሀሳብና ንግግር የመላው ኢትዮጵያ አንድነት ድርጅት በከፍተኛ ሁኔታ ያሳዘነው ሆኖ አግኝተነዋል። ምንም እንኳን የአባይን ወንዝ ጥቅም ላይ እንዲውል የእነዚያ አርቆ ተመልካች ንግስታት ትልቅ እሳቤና እቅድ ቢሆንም በቅርቡ ዘመን ቀደም ሲልም ታስቦና ታቅዶ የነበረው የአባይ ሸለቆ ፕሮጀክት ቀጣይ የሆነውን የመገደብና ጥቅም ላይ የመዋል ስራ እንዲጀመር የመሰረተ ድንጋይ ያስቀመጡት የወቅቱ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ በመገናኛ ብዙሃን አማካኝነት በተናገሩት በመላው የኢትዮጵያ ሕዝብም ሆነ ለዓለም ማህበረሰብ የተሰማው የግድቡ ስራ ባለቤት የሆነው የኢትዮጵያ ሕዝብ በመሆኑና እያንዳንዱ ዜጋ የገንዘብ፣ የጉልበት፣ የእውቀት፣ የሙያ፣ የጊዜ አስተዋጽኦ አድርጎ ግድቡ እንደሚሰራ ብቻ ሲሆን ዓለም አቀፍ አበዳሪ ድርጅቶችና መንግስታት የገንዘብም ሆነ ሌሎች እገዛዎችን እንደማያደርጉ በግልጽ የተነገረ መሆኑ ሁሉም ኢትዮጵያዊ የሚያውቀው
ገሃድ ሀቅ መሆኑ ይታወቃል። ይህ ሆኖ ያለ ግን ሰሞኑን የአሜሪካው ፕሬዝዳንት ክቡር ዶናልድ ትራምፕ ግድቡ የተገነባው በአብዛኛው በአሜሪካ መንግስት ገንዘብ ነው በሚል የሰጡት ሀሳብ ከምን አንጻር ነው? የአሜሪካው ፕሬዝዳንት ክቡር ዶናልድ ትራምፕ ገንዘቡ የአሜሪካ ነው የሚሉ ከሆነ ኢትዮጵያ ለገነባችው የአባይ ግድብ የገንዘቡን መጠን፣ ገንዘቡ የተሰጠበትን ጊዜ፣ ገንዘቡን የተቀበለው አካል ማን እንደሆነ፣ የገንዘቡ ቅብብል የተደረገው በምን እንደሆነ በግልጽ ማስቀመጥ ይኖርባቸዋል ብለን በጽኑ እናምናለን። መንግስት ግድቡን በተመለከተ ያለማንም ጣልቃ ገብነት በኢትዮጵያውያን ሁሉን አቀፍ አስተዋጽኦ የተገነባ ነው በማለት ላለፉት 16 ዓመታት ሲያቀነቅነው በነበረበት ሁኔታ ለተነሳው ሀሳብ ለምን መልስ መስጠት ተሳነው? የአሜሪካ ፕሬዝዳንት የግብጽን የውሃ መጠን በተመለከተ ንግግራቸው በቀጥታ ከኢትዮጵያ ብሔራዊ ጥቅምና ሉዓላዊነት ጋር የሚያያዝ ሆኖ ፓርቲያችን መኢአድ አግኝቶታል። ስለሆነም የኢትዮጵያ ሕዝብ በደሙና በላቡ የገነባውን የአባይ ግድብ በተመለከተ ልክ እንደ ሰጎኗ ከአእምሮም ከጆሮም በአይኑም ትኩረቱን ባለማንሳት በጥልቅ ሊከታተል የሚገባ መሆኑን የመላ ኢትዮጵያ አንድነት ድርጅት በጽኑ እያሳሰበ ግድቡን በሚመለከት በሚፈጠረው ማንኛውም ነገር ተረባርቦ እንደገነባው ሁሉ በአንድነት በመቆም ብሔራዊ ጥቅሙንና ሉዓላዊነቱን ማስከበር እንዳለበት የመላው ኢትዮጵያ አንድነት ድርጅት በጥብቅ ማሳሰብ ይወዳል ሲል ሰሞንኛው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ አባይ ግድብ ግብጽን በመወገን የሰጡትን ሀሳብና ንግግር ተከትሎ መኢአድ መግለጫ አውጥቷል።